በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ዕለት እስከዚህች ዕለት ላደረሰን ለልዑል እግዚአብሔር ክብር ምስጋና ይድረሰው። የተወደዳችሁና የተከበራችሁ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የእግዚአብሔር ቤተሰቦች የድንግል ማርያም የአስራት የበኩራት የቃል ኪዳን የመስቀል ስር የአደራ ልጆች የቅዱሳን ሁሉ ወዳጆች በወደደንና ባከበረን እስከ ሞት ድረስ በታመነልን በኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? አሜን ሳይገባን እንዲገባን አድርጎ በያለንበት በቸርነቱና በምሕረቱ ጠብቆ ለዚህች ዕለትና ለዚህች ሰዓት ያደረሰን ቸርነቱና ምሕረቱ የበዛልን የሰራዊት ጌታ ቅዱስ እግዚአብሔር ስሙ ከምድር እስከ አርያም በፍጥረታቱ አንደበት ዛሬም ዘወትርም ከጽንፍ እስከ አጽናፈ ዓለም የተመሰገነ ይሁን። አምላክን ያየንባት መስታወታችን የድህነታችን ምክንያት የተስፋችን ቀመር የሕይወታችን መሰረተ ሕይወት ምክንያተ ድኂን ሀዳስ ቀመር የተባለች የምንላት እመአምላክ ወላዲተ አምላክ ንጽሕተ ንጹሐን ቅድስተ ቅዱሳን መትሕተ ፈጣሪ መልዕልተ ፍጡራን እመቤታችን ድንግል ማርያም ለስም አጠራሯ ክብር ምስጋና ይድረሳት። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደየክብራቸውና እንደየማዕረጋቸው ክብር ምስጋና ይድረሳቸው። እንደ እግዚአብሔር መልካምና ቅዱስ ፈቃድ የዕለቱን ስንክሳር አሰማችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ ሰሙኑ ለኅዳር በዛቲ ዕለት ሆኑ ቅዱሳን አርባዕቱ እንስሳ። ኅዳር 8 በዚህች ቀን ሥጋ የሌላቸው የአርባዕቱ እንስሳ በዓላቸው ሆነ። እሊህም ቅዱሳን መላእክት ዘወትር መንበሩን የሚሸከሙ የእግዚአብሔር ሰረገላዎቹ ናቸው። ስለ እሳቸውም ወንጌላዊው ሐዋርያው ባለ ራእዩ ወልደ ነጎድጓድ ቅዱስ ዮሐንስ በራእዩ
እንዲህ ሲል እንደመሰከረ በዚያ ዙፋን ፊት በረድ የሚመስል ባህር አለ። በዙፋኑም ዙሪያ 4 እንስሶች አሉ። በፊትም በኋላም ዓይንን የተመሉ ናቸው። የፊተኛው አንበሳ ይመስላል፣ ሁለተኛውም ላም ይመስላል፣ ሦስተኛውም የሰው መልክ ይመስላል፣ አራተኛውም የሚበር አሞራ ይመስላል። የሊህም የ4ቱ እንስሶች እያንዳንዱ ክንፋቸው 6 ነው። ሁለንተናቸውም ዓይኖችን የተመሉ ናቸው። የነበረ ያለና የሚኖር የአማልክት አምላክ የነገሥታት ንጉሥ የጌቶች ጌታ የፍጡራን ፈጣሪ ጽኑ ኃያል ገናና አምላክ እያሉ በዙሪያው በመዓልትና በሌሊት ያለ እረፍት ሲያመሰግኑት ይታያሉ። ሁለተኛውም ስለ እርሳቸው ነቢየ እግዚአብሔር ነቢዩ ቅዱስ ኢሳይያስ በትንቢቱ እንዲህ ሲል መስክሯል። ከዚህም በኋላ ንጉሡ ዖዝያን በሞተ ጊዜ አሸናፊ እግዚአብሔርን ሰፊ በሆነና ከፍ ከፍ ባለ ዙፋኑ ላይ ተቀምጦ ብርሃኑም ቤቱን መልቶ ሱራፌልም በዙሪያው ቆመው አየሁት። እያንዳንዱም ክንፋቸው 6 ነው። በሁለቱ ክንፋቸው ፊታቸውን ይሸፍናል። በሁለቱ ክንፋቸው እግሮቻቸውን ይሸፍናል። በሁለቱ ክንፎቻቸውም ከጽንፍ እስከ ጽንፍ ይበራሉ። አንዱም ከአንዱ ጋራ ፍጹም አሸናፊ የሆንክ ቅዱስ 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 ተብለህ የምትመሰገነው ምስጋናህ በምድርና በሰማይ የመላ ነው እያሉ ቅዱስ እግዚአብሔርን በአንድነቱ በሦስትነቱ ያመሰግናሉ። ነቢዩ ዳዊትም በመዝሙሩ በኪሩቤል ላይ ተቀምጦ በረረ አለ። ሁለተኛም በኪሩቤል ላይ የተቀመጠ እርሱ ምድርን አናወጻት አለ። ነቢዩ ሕዝቅኤልም እንዲህ አለ፣ ከወደ ሰሜን እነሆ ጥቅል ነፋስ ሲመጣ አየሁ። ታላቅ ደመና አለ፣ በዙሪያውም ብርሃን አለ። ከእሱም እሳት ቦግ ብሎ ይወጣል። በደመናውም መካከል ባለ በእሳቱ ውስጥ እንደ 4 ራስ አሞራ መልክ የሚመስል አለ። በመካከሉም እንደ 4ቱ ኪሩቤል መልክ ያለ አለ። መልካቸውም እንዲህ ነው። በውስጣቸው የሰው መልክ አላቸው። የአንዱ ፊቱ 4 ነው። ክንፉም እንዲሁ 4 ነው። እግራቸውም የቀና ነው። ከእግራቸውም ክንፍ የላቸውም። ሰኮናቸው ግን እንደ ላም ሰኮና ነው። ከእሱም እሳት
ቦግ ይላል፣ እንደ ጋለ ብረትም ፍንጣሪም ይበራል። ወንጌላዊው ቅዱስ ዮሐንስም ዳግመኛ እንዲህ አለ። በዙሪያው ዙፋን ዙሪያ የብዙ መላእክትን ድምፅ የእንስሶቹንም የእነዚያ አለቆችንም ቃል ሰማሁ። ቁጥራቸውም እልፍ አለቆች ያሏቸው ብዙ የብዙ ብዙ ነው። ለዚያ ለተገደለው ለታረደው በግ ኃይልን፣ ባለጸግነትን፣ ጥበብን፣ ጽናትን፣ መንግስትን፣ ክብርን፣ ጌትነትን፣ ምስጋናን ገንዘብ ሊያደርግ ይገባዋል ብለው አሰምተው በታላቅ ቃል ጮኸው ተናገሩ። በሰማይና በምድር ከምድር በታች በባህር ውስጥ በእነዚያም ውስጥ የተፈጠረው ፍጥረት ሁሉ ጌትነት፣ ክብር፣ ኃይል፣ በረከት በዙፋኑ ለተቀመጠው ለሱ ለበጉም ለዘላለሙ ይገባዋል አሉ። በእውነት ይገባዋል። እሊህም አራቱ እንስሶች አሜን ይላሉ። እሊያም አለቆች ይሰግዳሉ። ስለ ልዕልናቸውና ስለ ክብራቸው ለእሊህ አርባዕቱ እንስሳ ከብሉይና ከሐዲስ ብዙ መጻሕፍት መስክረዋል። መሐሪና ይቅር ባይ ቸርነቱና ምሕረቱ የበዛ እግዚአብሔርም ስለ ሁሉ የሰው ፍጥረት ይለምኑት ዘንድ ቀራቢዎቹ አደረጋቸው። ዳግመኛም እንዲህ ተባለ፣ ገጸ ሰብ ስለ ሰው ፍጥረት ሁሉ ይለምናል፣ ገጸ እንስሳ ደግሞ ስለ አራዊት ይለምናል፣ ገጸ ላህም ስለ እንስሳ ይለምናል፣ ገጸ ንስርም ስለ አዕዋፈ ሰማይ ይለምናል። ከሰማይ ሰራዊት ሁሉ እነርሱ በእግዚአብሔር ዘንድ በባለሟልነት እጅግ የቀረቡ ቅሩባን ናቸውና። ስለዚህም በዓለሙ ሁሉ በስማቸው አብያተ ክርስቲያናትን እንዲታነጹ በዚች ቀን መታሰቢያቸው እንዲደረግ የቤተ ክርስቲያን ሊቃውንት መምህራን አዘዙ። እነርሱ ስለ ሰው ወገን ሁሉ በእግዚአብሔር ዘንድ ይማልዳሉና። ለእግዚአብሔርም ምስጋና ይሁን። እኛንንም ሁላችንንም ኦርቶዶክሳውያንን በቅዱሳን ኪሩቤል አማላጅነት ቸሩ እግዚአብሔር ይማረን፣ በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። ሰላም ለክሙ ኪሩባውያን አፍራሱ ለመሃይምን ወጻድቅ እንተ ወርቅ አክሊለ ርእሱ ሀበዝ አምላክ ዘትጸውርዎ በአትሮንሱ ለእለ የገዩ ወለለይ አበሱ ሰአሉ መድኃኒተ ወምህረተ እሱ መንገለ ፈለሱ ወሆሩ አበዊሃ ዘቀደሙ ለእግዚ ክብራ ዘመጽአት በበዓልክሙ ኪሩባውያን አፍራስ ንስእለክሙ ነጽርዋ ከመትሬሲ አበ መፍቅዶ ወአበ መፍቅደ ወልድሙ እስመ ብዙኃት አዕይንት ለክሙ። በዚችም ቀን ከአለቆች ለአንዱ ለመላእክት አለቃ አፍኒን የበዓሉ መታሰቢያ ሆነ። ይህም ከሱራፌልና ከኪሩቤል ጋር የልዑሉን የጌትነቱን ዙፋን የሚጠብቅ ነው። ስለ እርሱም ሄኖክ እንዲህ አለ። ያንን ቤት ሱራፌልና አፍኒን ዙሪያውን እየዞሩ ይጠብቁታል። እነርሱም የልዑሉን የጌትነቱን ዙፋን ሲጠብቁ የማያንቀላፉ ናቸው። ምስጋና ገንዘቡ ለሆነ ለእግዚአብሔርም ምስጋና ይሁን። እኛንም ሁላችንንም በዚህ ሰማያዊ ብርሃናዊ መልአክ አማላጅነት እግዚአብሔር ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ሰላም ለከ እንዘ ትቄድስ ትስልስቶ ዘታጸን ዘልፈ ለመንበረ አምላክ አቂቦቶ አፍኒን መልአክ ዘምግባሪከ አኢኩቶ
ዘምግባሪከ አይኩቶ ለጌጋዬ ሰብ አመት ሲሩ ጽሕፈቶ መጽሐፈ ዕዳየ ኢትድግ ባሕቲቶ። በዚችም ቀን የሊቀ ጳጳሳት ዮሐንስ መታሰቢያው ነው። ለንጉሥ ቆስጠንጢኖስም መስቀል ተገለጠለት። ለእግዚአብሔር ምስጋና ይሁን፣ አሜን። ሰላም ለቆስጠንጢኖስ መንፈሰ ልቡና ዘአጥበቦ በአሚነ ክርስቶስ ይጽና ወያስተራት ሕዝቦ። በዛቲ ዕለት አምሳለ ከዋክብት በተማዕትቦ በዲበ አራቱ እንዘሐለወ ሰኪቦ በፈለገ ባዶስ ጸልቦ። በዝችም ቀን የአረማዊ መኮንን ልጅ የነበረ አባ ቅፍሮንያ አረፈ። ከዕለታትም በአንዲቱ ስሙ መርቆሬዎስ የሚባል መነኮስ ከአባ ጳኩሚስ ገዳም ወደ ሀገሩ መጣ። እርሱ ክርስቲያን እንደሚሆን በእርሱ ላይ ትንቢት ተናገረ። ከጥቂት ወራትም በኋላ ገዳማትን ሊያጠፋ ምርኮንም ሊማርክ ሰራዊቱን ሰብስቦ ወደ ግብፅ ሀገር ዘመተ። ወደ ጳኩሚስም ገዳም በደረሰ ጊዜ አበምኔቱ ወደ እርሱ ወጥቶ እኔ ነኝ አለው። ቅፍሮንያም ሰምቶ አበምኔቱን ለብቻው አግልሎ እንዲያጠምቀውና የምንኩስናንም ልብስ እንዲያለብሰው ለመነው። አበምኔቱም እሺ በጎ አለው። ከዚህም በኋላ ሰራዊቱ ወደ ሀገራቸው በተመለሱ ጊዜ ብቻውን ቀረ። በዚያንም ጊዜ የምንኩስናን ልብስ ለበሰ። ተጋድሎውንም በጾምና በመጸለይ ጀመረ። ሰይጣንም በእርሱ ላይ ቀንቶ ነገረ ሰሪ አስነሳበት፣ እንዲህ የሚል በመኳንንቱም ዘንድ ወነጀለው። እነርሱም ሀገራችንን ያጠፋ የመኮንን ልጅ ከዚህ አለ ብለው ገዳሙን ከበቡ። እግዚአብሔርም ሰወረው። ባጡትም ጊዜ ነገረ ሰሪውን ገደሉት። ይህም ቅዱስ በገድል ተጠምዶ ኖረ። በየ7 ቀንም ይጾማል። ያለ መራራ አደንጓሬ አይመገብም። በዚያም ወራት የምድር አውሬ እንስሶቻቸውን እየገደለ በገዳሙ ላይ ጥፋትን አደረሰ። አባ ቅፍሮንም ወደ እርሱ መጥቶ እንደ በግ ይዞ አሰረው። 10 ዓመትም ቆይቶ ሞተ። ቅዱስ ቅፍሮንያም የእግዚአብሔር መልአክ እየመራው ወደ ኢየሩሳሌም ሄደ። በአንዲትም ቀን ደረሰ። በዚያም ታላቅ ምስጢርን አየ። ከከበሩ ቦታዎችም ተባርኮ ወደ መኖሪያው ተመልሶ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። ሰላም ለቅፍሮንያ እንተኮነ ክርስቲያናዊየ አዲጎ አባሁ መኮንን አረማዊ እስከ መነኮሳት ነበሩ በህዳጥ ወበጽማዊ አሰረ ከመበግ ዘአልቦ ምንሳዊ መርአየ ደብር ዘይቀትል አርዌ። በዚችም ዕለት የሰማዕት ኤስድሮስ ማህበር የሆኑ የ182ቱ መታሰቢያቸው ነው። በረከታቸውም በሁላችን ላይ ይደርብን። ህዳር 8 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ አርባዕቱ እንስሳ ኪሩቤል፣ ቅዱስ አፍኒን ሊቀ መላእክት፣ አባ ቅፍሮንያ ጻድቅ፣ ቅዱስ ቆስጠንጢኖስ ንጉሥ ዘምስለ፣ ቅዱስ መስቀል፣ ቅድስት እግዚእ ክብራ ናቸው። ወርኃዊ በዓላት ደግሞ ቅዱስ ሙሴ ሊቀ ነቢያት፣ አባ ብሶይ ወይም ቢሾይ፣ አቡነ ኪሮስ፣ አባ ሳሙኤል ዘደብረ ቀልሞን፣ ቅዱስ ማትያስ ሐዋርያ ከ12ቱ ሐዋርያት አንዱ ናቸው። በዙፋኑም መካከል በዙፋኑም ዙሪያ በፊትና በኋላ ዓይኖች የተሞላቸው 4 እንስሶች ነበሩ። ፊተኛውም እንስሳ አንበሳን ይመስላል። ሁለተኛውም እንስሳ ጥጃን ይመስላል። ሦስተኛውም እንስሳ እንደ ሰው ፊት የነበረው ነው። አራተኛውም እንስሳ የሚበረውን ንስር ይመስላል። 4ቱም እንስሶች
እያንዳንዳቸው 6 ክንፎች አሏቸው። ራእየ ዮሐንስ ራእይ ምዕራፍ 4 ከቁጥር 6 ዘአቅረብኩ ማሕሌተ አዘኪሬ አእላፈ ምለተ ጸምዱከ ዘልፈ ለእለ አነብብ ተወከፍ ዘንዴትየ መጽሐፈ እንተ ረሰይከ እግዚኦ ጸሪቀ መበለት ውኩፈ እምእለ አብኡ ብዑላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ቴራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘ ጸሐፎ በክርታስ ወለዘ አጽሐፎ ዘይደርስ ለዘ አንበቦ ወለዘ ተርጎሙ በልሳን አዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይ ስውረ ይመሐረነ ኢየሱስ ክርስቶስ። የሰማነውን በእዝነ ልቡናችን ያሳድርብን። የቅዱሳን ሁሉ በረከታቸው ይደርብን። ቃል ኪዳናቸው አይለየን። ፍጻሜያችን ያሳምርልን። በዓሉን ባለ ፍስሐ ባለ ክብር ያደርግልን። ሀገራችንን ሰላም ያደርግልን። የታመሙትን ይፈውስልን። የሞቱትን ነፍሶቻቸውን ወዳጆቹ እቅፍ ያሳርፍልን። ለዓለም ሁሉ የበቃ ምሕረቱን ቸርነቱን ይዘዝልን። አምላካችን በሁላችንን ፍጻሜ እንዲያሳምርልን። አቡነ ዘበሰማያት እንበል። ሁኑ ፍቱሃነ ወንጹሃነ ይረስየን ይረስይክሙ ድልዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ እንበል 12 ጊዜ። በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል ከማሁ። ኦ እግዚእየ ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብከ በሐልዮ በነቢብ በገቢር በመዓልት በሌሊት የሰራነውን ኃጢአት ይቅር ይበለን። እማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። እግዚአብሔር ይጠብቃቸው። ሰላም ዋሉ። መልካም ጊዜ